ሰላም እንደምን ቆያችሁ የቻናሌ ቤተሰቦች። በባለፈው ስለ ኔስትድ ኢፍ ኤልስ ስቴትመንት ቪዲዮ ሰርችላችሁ ነበር። ዛሬ ደግሞ ከባለፈው የቀጠለውን አምስተኛውን የዲሲዥን ሜኪንግ ስቴትመንት ወይም ስዊች ስቴትመንት ቪዲዮ ሰርችላችኋለሁ። አብራችሁኝ ቆዩ። እሺ አንዳንድ ጊዜ ፕሮግራማችን ውስጥ ብዙ አይነት አልተርኔቲቭ ካለን ለዲሲዥን ሜኪንግ ስዊችን እንጠቀማለን። So in C++ the switch statement is used when multiple situations need to be evaluated primarily based on the value of the variable or the expression. So የቫሪያብሉ ቫልዩ ላይ ወይም ኤክስፕሬሽኑ ላይ ዲፔንድ ሆነን ኢቫሉዌት ማድረግ የምንፈልግ ከሆነ ስዊችን እንጠቀማለን ማለት ነው። So the switch statement allows us to execute a block of code among many alternatives. ብዙ አልተርኔቲቮች ካሉን የስዊች ስቴትመንትን እንጠቀማለን ማለት ነው። ከዛ ውስጥ ሴሌክት አድርገን ኤክስኪዩት ለማድረግ ስዊችን እንጠቀማለን። ሶ ስዊች ስቴትመንትን ስንጠቀም ልክ በኢፍ ኤልስ ስቴትመንት ላይ ስንጠቀም እንደነበረው ብዙ አይነት አልተርኔቲቭ ካለን የስዊች ስቴትመንትን የምንጠቀም ይሆናል ማለት ነው። የስዊች ስቴትመንት ሲንታክሱ እዚህ ጋር እንደምትመለከቱት ይሄን ይመስላል። ስዊች የምትባል ኪወርድ አለች። እነዚህ ኬዝ፣ ብሬክ፣ ዲፎልት የሚባሉ ኪወርዶች ናቸው። ሪዘርቭ የተደረጉ ኪወርዶች ናቸው ማለት ነው። ሶ ስዊች ስቴትመንት የምንጠቀም ከሆነ ስዊች እንልና እዚህ ጋር ኤክስፕሬሽኑን እንጽፋለን ማለት ነው። ኤክስፕሬሽኑ ማለት ከውጪ ወደዚህ ብሎክ ውስጥ ፓስ የምናደርገው ኤክስፕሬሽን ማለት ነው። ሶ ቫሪያብል ሊሆን ይችላል ወይም ኤክስፕሬሽን ሊሆን ይችላል። ሌላኛው ደግሞ ውስጥ በስዊች ብሎክ ውስጥ ኬዞች አሉ፣ የተለያዩ ኬዞች አሉ። ለምሳሌ ኤክስፕሬሽኑ ከዚህ ጋር ፓስ ያደረግነው ቫልዩ ከዚህኛዋ ጋር ኮምፔር ትደረጋለች። አሁን ኬዝ ኮንስታንት 1 ኮለን ምልክት አለ፣ ከዛ በኋላ ስቴትመንቶቹ ይቀመጣሉ። ሶ እዚህ ጋር ኤክስፕሬሽን ውስጥ የተጻፈው ቫልዩ ከኬዝ የመጀመሪያው ኬዝ ላይ ከኮንስታንት 1 ጋር ኮምፔር ሲደረግ ማች ካደረገ ኤክስኪዩት የሚደረገው እዚህ ኮመንት ላይ እዚህ ጋር የተጻፈው ኮድ ኤክስኪዩት ይደረጋል ማለት ነው። ከዛ በኋላ ብሬክ ያደርጋል። ብሬክ ማለት እዚህ ጋር ተርሚኔት አድርግልኝ ማለት ነው፣ ወይም ከስዊቹ እዚህ ጋር ብሬክ አድርጎ ይወጣል። በተጨማሪም እዚህ ጋር ኤክስፕሬሽናችን ከኬዝ 1 ወይም ከመጀመሪያው ኬዝ ጋር ኮምፔር ሲደረግ ከኮንስታንት 1 ጋር ኮምፔር ሲደረግ ማች ካላደረገ ሁለተኛው ኬዝ ጋር ይመጣል ማለት ነው። ሶ ኤክስፕሬሽኑ ከኮንስታንት 2 ጋር ኮምፔር ይደረጋል። ተመሳሳይ ከሆነ ይሄ እዚህ ጋር የምንጽፈው ኮድ ኤክስኪዩት ይደረጋል። ካልሆነ ደግሞ ሌላኛው ኬዝ ቼክ ይደረጋል ማለት ነው። እንዲህ እያለ ያሉ ኬዞች በሙሉ ቼክ ይደረጉና ማች ማያደርግ ከሆነ የዲፎልት ስቴትመንት ኤክስኪዩት ይደረጋል ማለት ነው። ይሄ ዲፎልት ማለት ላይክ ኤልስ ላይ ሁሉም ኮንዲሽኖች ቼክ ተደርገው ትሩ ካልሆነ ኦፕሽናሊ መጨረሻ ላይ ኤክስኪዩት እንደሚደረገው ስዊችም ላይ ዲፎልት የምንለው ከላይ ያሉ ኬዞች ማች ተደርገው ወይም ኮምፔር ተደርገው ማች ካላደረገ የዲፎልት ስቴትመንት ኤክስኪዩት ይደረጋል ማለት ነው። ስለዚህ ሁሌም ኤክስፕሬሽን ኢቫሉዌት የሚደረገው አንድ ጊዜ ብቻ ነው ማለት ነው። አንድ ጊዜ ኤክስፕሬሽኑ ኢቫሉዌት ከተደረገ በኋላ ኮምፔር ይደረጋል። ከእያንዳንዱ ኬዝ ጋር ኮምፔር ይደረግና ልክ ኮምፔር ሲደረግ ማች ካደረገ ውስጥ ያለው ስቴትመንት ብሬክ እስከሚለው ድረስ ያለው ኤክስኪዩት ይደረጋል። ከዛ በኋላ ብሬክ የምትለው ጋር ሲደርስ ከዚህ ተርሚኔት ያደርጋል ማለት ነው፣ ወይም ከስዊች ይወጣል ማለት ነው። ስለዚህ በዚህ መልኩ የስዊችን ኮንሰፕት መጠቀም እንችላለን። በተጨማሪም እዚህ ምስል ላይ እንደምትመለከቱት ይሄ የስዊች ፍሎ ቻርት ነው። ልክ ሲጀምር እዚህ ጋር ስዊች ኮንዲሽናል ስቴትመንት አለ ወይም ኤክስፕሬሽኑ አለ። ከዛ በኋላ ኤክስፕሬሽኑ ኬዝ 1 ላይ ቼክ ይደረጋል። ሶ ማች ሲደረግ ከኬዝ 1 ጋር ተመሳሳይ ትሩ ከሆነ እዚህ ጋር ይመጣና ስቴትመንቱ ኤክስኪዩት ተደርጎ ልክ ብሬክ እስከሚያደርግበት ኤክስኪዩት ይደረጋል። ከዛ በኋላ ይወጣል ማለት ነው፣ ከስዊቹ ይወጣል። ነገር ግን ኬዝ 1 ላይ ማች ሲደረግ ተመሳሳይ ካልሆነ ከላይ የመጣው ኤክስፕሬሽን ጋር ተመሳሳይ ካልሆነ ኔክስት ኬዝ ቼክ ይደረጋል ማለት ነው። ኬዝ 2 አሁንም ቼክ ሲደረግ ተመሳሳይ ከሆነ ይቀጥላል። ስቴትመንቱ ኤክስኪዩት ሆኖ ብሬክ እስከሚያደርግ ድረስ ይሄድና ብሬክ ሲያደርግ ይወጣና ከስዊቹ ይወጣል። ካልሆነ ግን ሌላኛው ኬዝ ቼክ እየተደረገ እንዲያለ ይቀጥልና ልክ ዲፎልት ጋር ሲደርስ ወይም ሁሉም ኬዞች ማች የማያደርጉ ከሆኑ መጨረሻ ላይ ዲፎልት የሚባል ስቴትመንት አለ፣ እሱ ኤክስኪዩት ይደረጋል ማለት ነው። ሶ ስቴትመንቱ ኤክስኪዩት ይደረግና ብሬክ ያደርጋል፣ ከስዊች ይወጣል። በዚህ መልኩ ፍሎ ቻርቱ ስዊች ላይ አፕላይ ኮንሰፕቱን አንደርስታንድ ለማድረግ እንደዚህ አፕላይ ማድረግ እንችላለን። አሁን ቀጥታ ፕሮግራም እየጻፍን ቴስት እናድርግ። እሺ እዚህ ጋር እንደምትመለከቱት የስዊች ስቴትመንት ኮንሰፕትን አንደርስታንድ ለማድረግ ሲምፕል የሆነ ፕሮግራም ጽፌያለሁ። ሶ ይሄኛው ፕሮግራም ምንድነው የሚያደርግልን? ከሰኞ እስከ ሮብ ላሉ ቀኖች ቁጥር አሳይን አድርገናል። ለምሳሌ ኬዝ 1 ከሆነ ማንዴይ ነው፣ 2 ከሆነ ቱዝዴይ ነው፣ 3 ከሆነ ዌንስዴይ ነው። ሶ እነዚህ ዲፋይን ተደርገዋል። ዩዘሩ ለምሳሌ ዴይ 1 ካለ ማንዴይን እንዲያወጣ፣ 2 ከጻፈ ቱዝዴይን። ከዛ ውጪ ግን ለምሳሌ እዚህ ጋር ከተዘረዘሩ ከ1 እስከ 3 አሉ። ከዛ ውጪ ከነካ ወይም ካስገባ አንዲፋይንድ የሚል ፕሪንት እንዲያደርግ ነው ፕሮግራም እዚህ ጋር የጻፍኩት። ሶ ይሄኛው እንዴት ነው የሚሰራው? አሁን እዚህ ጋር ዴይ 1 ዴይ የምትባል ቫሪያብል ዲክሌር ተደርጋለች። ሶ እቺኛዋ ቫልዩ ወይም ዴይ የምትይዘው ቫልዩ ወደ ስዊቹ ፓስ ተደረጋለች። አሁን እዚህ ጋር ስዊች ብለን ዴይ ያልነው ዴይ የያዘችው ቫልዩ ወደዚህ ወደ ስዊቹ ወደዚህኛው ብሎክ ውስጥ እንዲገባ የምናደርግበት ነው ማለት ነው። ሶ ሁለት ወደዚህ ፓስ ትደረጋለች። ሶ እያንዳንዱ እቺኛዋ ቫልዩ ወይም ዴይ ኤክስፕሬሽኗ ከእያንዳንዱ ኬዝ ጋር ቼክ ትደረጋለች። ለምሳሌ እዚህ ጋር ዴይ 2 ነው። ሶ 2 እዚህ ጋር ደግሞ ኬዝ 1 ነው። ሶ 1 እና ዴይ ቼክ ይደረጋል ማለት ነው። ማች ካደረገ
እችኛዋ ኤክስኪዩት ትደረጋለች። ከዛ በኋላ ብሬክ ያደርጋል። ማች ካላደረገ ደግሞ ቀጣይ ኬዝ ጋር ይሄድና ቼክ ይደረጋል ማለት ነው። ስለዚህ እዚህ ጋር ዴይ 2 ነው። ሶ 2 ወደዚህ ፓስ ይደረግና ከዚህኛዋ ጋር ቼክ ይደረጋል። 1 እና 2 የተለያዩ ስለሆኑ ይሄኛውን ይዘልና ቀጣይ ኬዝ ጋር ይመጣል። ሶ ኬዝ 2 ይላል። ሶ እቺኛዋ ቫልዩ እዚህ ጋር የተሰጠችን ቫልዩአችን 2 ናት። ሶ ከዴይ ጋር ኮምፔር ስትደረግ ስንት ነው? 2 ሁለቱም እኩል ናቸው። ሶ ኬዙ ማች ካደረገ ይሄኛው ኤክስኪዩት ይሆናል ማለት ነው። ሶ ሲ አውት ቱዝዴይ የምትለው አውትፑት ላይ ትወጣና ከዛ በኋላ ብሬክ ታደርጋለች። ብሬክ ማለት ምንድነው? ከዚህኛው ብሎክ ውጣልኝ ማለት ነው። ወይም እዚህ ጋር ከከፈትነው ብሎክ ውጣልኝ ማለታችን ነው። ራን አድርገን እንመልከተው። እዚህ ጋር እንደምታዩት ቱዝዴይ ብሎ አውጣን። ሶ ዩዘሩ እዚህ ጋር ቱን ሲነካ ቱዝዴይን ፕሪንት ያደርግልናል ማለት ነው። ሌላኛው ደግሞ ለምሳሌ ዩዘሩ 5ን ቢነካ ምንድነው የሚሆነው? ይሄ ፕሮግራም አሁን ቼክ ይደረጋል። 5 ናት። ሶ ኬዝ 1 ከ5 ጋር ቼክ ትደረጋለች። የተለያየ ነው ይዘላል። እዚህ ጋር ይመጣል። ኬዝ 2 ላይ 2 ከ5 ጋር ቼክ ትደረግ፣ ይሄም ማች አላደረገም። ኬዝ 3 ጋርም ቼክ ይደረጋል፣ ማች አላደረገም። ከዛ ላይ ይመጣና ግን ኤክስኪዩት የሚሆነው ምንድነው? ዲፎልት ነው ማለት ነው። ሶ ሲአውት አንዲፋይንድ የምትለው ፕሪንት ትሆናለች። እዚህ ጋር እንደምታዩት አንዲፋይንድ ይላል ማለት ነው። ስለዚህ አሁን አንድ ፕሮግራም አዲሽናል እዚህ ላይ ኤግዛምፕሉን ሰፋ አድርገን እንመልከተው። ለምሳሌ ከዩዘር ቁጥር እንዲገባ እናድርግና የትኛው ዴይ ነው ያ ቁጥር አሳይን የተደረገለት የሚለውን ፕሪንት የሚያደርግ ፕሮግራም እንጻፍ። ዴይ ኦልሬዲ ዲክሌር ስለሆነ እዚች ጋር ቺላጥፋና ሲአውት ኢንተር ዴይ ነምበር ኔክስት ሲ ኢን ዴይ ሰሚኮለን እናድርግና አሁን ይሄንን ፕሮግራም ምንድነው የሚያደርግልን? ከዩዘሩ ኢንተር ዴይ ነምበር የቀኑን ቁጥር አስገባ ይለዋል። ሶ ዩዘሩ ልክ ይሄንን እንዳየ የሆነ ቫልዩ ሲያስገባ ያ ቫልዩ ይገባና ከዚህ ስዊች ስቴትመንት ውስጥ ቼክ ይደረጋል። ሶ ማች የሚያደርግ ከሆነ እዚህ ጋር ካሉ 3 ኬዞች ጋር ማች የሚያደርግ ከሆነ 1 ከሆነ ማንዴይ ይወጣል፣ 2 ከሆነ ቱዝዴይ፣ 3 ከሆነ ዌንስዴይ። ከዛ ውጪ ቁጥር ዩዘሩ ካስገባ ወይም እዚህ ጋር ከተቀመጡ ቁጥሮች ውጪ ካስገባ ምን ይሆናል? ዲፎልት ቫልዩ ወይም ዲፎልት ስቴትመንት ኤክስኪዩት ይደረጋል ማለት ነው። ራን እናድርገው። ስለዚህ ኢንተር ዴይ ነምበር ለምሳሌ 3 አስገባ እንበል። ዩዘሩ ኢንተር ስንለው ዌንስዴይ ፕሪንት ይሆናል ማለት ነው ከዚህኛው ኬዝ ጋር ማች ስላደረገ። ነገር ግን ዩዘሩ ለምሳሌ ከዚህኛው ቁጥር ውጪ ቢያስገባ ለምሳሌ 10 ቢያስገባ ዲፎልት አንዲፋይንድ የምትለው ፕሪንት ትሆናለች። ምክንያቱም እዚህ ዩዘሩ ያስገባው ቁጥር እያንዳንዱ ኬዝ ላይ ቁጥሮቹ ስለሌሉ በዚህ መልኩ ቼንጅ ያደርጋል። ለምሳሌ እዚህ ጋር 10 እንደዚህ ራንደም ነምበርም እዚህ ጋር መጠቀም እንችላለን። 8 ቢሆን ለምሳሌ ራን አደረግነው። ዩዘሩ ለምሳሌ 8ን ቢያስገባ ኢንተር ቱዝዴይ ይወጣል ማለት ነው። ሶ ይሄ ዲፔንድ የሚሆነው እኛ አሳይን በምናደርገው ቫልዩ ላይ ነው። እዚህ ጋር ኬዞቹ እንደዚህ ኢንቲጀር ነምበር ከሆኑ እንደዚህ ማስቀመጥ እንችላለን። እሺ ሌላኛው ደግሞ እዚህ ላይ ሆኖ ካራክተር ታይፕ የምትጠቀሙ ከሆነ ለምሳሌ ኤን ለማንዴይ ቢን ደግሞ ለቱዝዴይ ሲን ለዌንስዴይ አሳይን ያደረጋችሁ ከሆነ የግድ ምን ታደርጋላችሁ? እዚህ ጋር ካራክተር ስለሆነ አሁን ኤ ቢ ሲ እነዚህ ካራክተር ናቸው፣ ወይም እንደ ሲንግል ካራክተር ስለምንጠቀማቸው ካራክተር ዴይ ሲንግል ኮት ውስጥ እናስገባና ኬዞቹም ላይ ሲንግል ኮቴሽን ውስጥ እናስቀምጣለን ማለት ነው። በዚህ መልኩ ለምሳሌ እዚህ ጋር ዲፋይን የተደረገው ኤ ዴይ ኤ ነው። ሶ ራን ስታደርጉ በዚህ መልኩ ማንዴይ ብሎ ያወጣላችኋል ማለት ነው። የግድ ካራክተር ከሆነ እዚህ ጋር ኮምፔር የምታደርጉት ፓስ የምታደርጉት ካራክተር ታይፕ ከሆነ ኬዞችም ላይ ሲንግል ኮት ታስቀምጣላችሁ። ቁጥር ከሆነ ግን ቀጥታ ይሄን አጥፍታችሁ ቁጥሩን ትጽፋላችሁ ማለት ነው። በዚህ መልኩ መስራት ትችላላችሁ። አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ምናልባት በዚህ ቪዲዮ ላይ ጥያቄ ካላችሁ ኮሜንት ስር አኑሩልኝ። በቀጣይ ደግሞ ስለ ተርነሪ ኦፕሬተር ወይም ስለ ኮንዲሽናል ኦፕሬተርን እንዴት ለዲሲሽን ሜኪንግ እንጠቀማለን የሚለውን ቪዲዮ ሰርቼላችሁ እመለሳለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።